በኢትዮጵያ የብልትና የዳሌ የፕላስቲክ ቀዶ ህክምና የሚሰራ ክሊኒክ ስራውን ጀመረ። የብልት አለ እኮ አንተ የብልት የወንድ ነው የሴት እንጃ እንትን በቅንፍ አላስቀመጠውም ግን የብልት ብሏል። የዶሮም ሊሆን ይችላል ዋይ ጉድ ወስቼ እንዳላሰራ እንትን ከዚህ በኋላ ጋራጅ አለው የሰው አው በ10 ቁጥር ይፈታል 10 ቁጥርማ አይሆንም እንዴ ህፃን ነው እንዴ 10 ቁጥር ዋይ ጉድ መቀመጫ እንዴ አቤት ስፖንጅ ነው ማለት ሞንዶል እሱ ስፖንጅ ከውጭ የሚደረግ ነው። ስፖንጅ ይገዛና ከዛ ክረምት ዝናብ ሲመጣ ሴቶቻችን ውሃ ጠጥቶ በአንድ በኩል ዛሬን ጨዋታ ሳቢ ነው። አንተ ባዮሎጂ ክላስ ስለዚህ ስለ ሪፕሮዳክቲቭ ሲስተም ሲባል አዘል ጠይቀኝ ያንዳንዱ እጅ የምታወጣው አንተ የሴቶች ይወቸ ዋይ ጉድ ሰማዩ ጠቁሯል፣ በጣም ዳር ሆኗል። ፀሐይዋ አናት ትበሳለች። ውሃ ሲጠማኝ ፊት ለፊት ወዳየሁት ቅምቀማ ቤት ዘዋልኩ። ፒፕል ድራፍቱ ላይ በጊዜ ተጥዷል። እኔም ጃምቦይን ኦርደር አድርጌ በላይ ሲጨልስ የአዳም ዘር በሙሉ ወደ በሩ ሾፍ ሲያደርግ የሀብታም ግቢ የሚያክል መቀመጫ ከበር ሲገባ ሾፍኩ። እኔ ደግሞ ፈርዶብኝ ክብዳ መቀመጫ ነፍሴ ነው። አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢው ፓርክ አታረገው መሰላችሁ? ዋይ ጉድ ጫትና ዘርፈ ብዙ ጥቅሞች ብለው በጣም የሚያስቅ ነገር ልከውልናል። እስኪ አብረን እንቆምቆመው ይቆምቆም ቅሞ ከማዘን በልቶ መመዘን የሚሉ ጥቅሶች አለ። ከዛ የሚቀመው ልጅ ደግሞ ምን ይላል መሰለህ? በልቶ ከመመዘን ቅሞ ማመዛዘን። ዋይ ጉድ ከወንዶ ከምትቅም ወንዶ ብላበት አቮካዶ ከምትቅም ገለምሶ ጠጣበት በሶ። እኔ ደግሞ በጣም የሚያሳዝነኝ ማለት ነው አሁን ብዙ ከገጠር ግማሹ ከገጠር መጥቶ የሸወደኝ ነገር ቢኖር ጫት ነው። ዋይ ጉድ ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። እንዴት ነው ከሚሊዮን በላይ ከ500,000 በላይ ተከታይ ያላቸው ሰዎች ላይገቡ የቻሉት እዚህ ውስጥ? ያሸንፉ ሌላ ነገር ነው። ገባህ አይደለ? ዋይ ጉድ መጥፎን ኮሜንት ሊመጣ ይችላል። ከዛ ትማርበታለህ። ከስህተቱ ማይማር ፈንጃም ካኝ ብቻ ትማራለህ። ፈንጃም ካኝ ብቻ ነው። ቲክታክ መረጃ አውጥቷል። የትም ሀገር የሚደረግ የቲክታክ አዋርድ ሽልማት ከኔ ፈቃድ ውጪ ነው ብሏል። የምር ዋይ ጉድ እኔ ሹፌር ነበርኩ እና በኔ መኪና ታክሲ ሐዋሳ ዩኒቨርሲቲ ነበረች። ሄድና አንዳንድ ቀን ደግሞ ማለት ነው ማዳያት ሄድና እንትናን ተከፍታለህ ሳልባቴ ከፍትና ሞልቷል ትከፍትና ከዛ ቃቃቃ አርጋ አንዳንዴ እንደው በጣም ሞተሯን ሳነሳ በጣም ትገርመኛል። ያኔ በሰዓቱ እንትን የጃፓኑ ሽንሳ ኢንዱስትሪ ካመረታቸው አሁን መርፌ ፋብሪካ ሆኗል ተዘግቶ። ዋይ ጉድ ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁልን? አለን ተኳኩለን የሚለው እሱ ነው። እኔ የምለው ከጥንቅራችን ጋር አብራችሁን ቆዩ ነው። በቃ አሁን በል እሺ። ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁልን? ጊዜያችንን ጠብቀን እንግዲህ ዛሬ ተከስተናል። ነቃ በል እንጂ ምንድነው የምትተኛው? ሰሙ ንጉሴ ዊዝ ግስላው አብረን መተናል። ቤተሰቦች ያሳይ ቤተሰቦች እዚህ ጥንቅራችን ላይ አንተ ለምዶ ቢጥንቅር አልኩኝ። በዚህ ጥንቅራችን ላይ እንግዲህ ሰሞነኛውን ምን ተባለ፣ ምን ተሰማ፣ ምን ተወራ፣ ምንስ የተቦካ ነው፣ ምንስ የተጋገረ ነው የሚለውን ቆይ ከቪዲዮ በስተጀርባ ቀምማ ቀሽራ እንዲሁም አጣፍጣ የምታቀርብላችሁ ቅመሚት አቤት ይበልሽ መድኃኒዓለም ይበልሽ። ሌላ አቤት ዛሬ ጋቢ አለባበሳችንን ቀይረናል፣ አስተካክለናል። በዛ ምክንያቱም ምንድነው ባለፈው ባቀረብነው ቪዲዮ ላይ ያዘን ነው ተብለናል። እኛ አናቅም ነበር። ኖርማል አባቶች ምክር ሲመክሩ ወይስ ሲያስታርቁ ቤት ውስጥ ቁጭ ሲሉ ግርማ ሞገስ ስላላቸው ቁጭ ሲሉ እሱን ስለሚያደርጉ ነው ዝም ብለን ጣል ያደረግነው። እውነትም አንተ ግን ሲታይ ጋቢ ነው እንደዚህ ተይዞ እንዴ። አሁን ግን አስተካክለናል። ጥለቱን በዚህ በኩል አድርገናል። ይሄስ የምንድን ነው? ከባለፈው የቀጠለ ጥያቄ ነው። የቀጠለ ነው። ኮሜንት ላይ አስቀምጥ። ለማንኛውም ማለት ነው ዛሬ ስፖንሰር አለን። ማን ነው?
ስፖንሰር አለ። ሰርፕራይዝ አደረጋችሁ? ስንት ብር? ኧረ በብር አይደለም በፍቅር ነው። ይሄኛው አበባና ይሄ ሻማ ነው፣ አበባ አይደለም ባይዘቢ። እነዚህን የመሳሰሉ የሚያማምሩ ሻማዎች ኬክ ነው የሚመስሉት ሲታዩ ራሱ ማለት ነው። ማን እንደሰራ የገምት ውስጥ ማን ነው የሰራው? ቅመሜት ነው የሰራችው። ቅመሜት ናት። ቅመሜት ከዚህ በተጨማሪም የተለያዩ ሂፖክሲ ረከቦቶች ይኸውላችሁ ተመልከቱ። ይሄ አሁን አዲስ የተመረተ ነው። ያ ሰርቪሱ ነው። ይሄ ደግሞ ዋናው የቡናው ነው። እንዲህ ይላሉ እኮ እናቶች። አንተ እሱ ለኦኮቴ ነው። ጀበና ነው። ዋው! ሂፖክሲ ረከቦቶች። እንደገና ደግሞ ሽቶዎችን ታመርታለች። ዋው! ያው ለጊፍት ነው። አያችሁ? ምን ደረሰ? አንተ ምን ደረሰ? ቫላንቲኖ። ይሄ ደግሞ ሳቬጅ ነው የደረሰኝ። በላው ይኸውላችሁ መዲ ፐርፊውም ሳቬጅ። ዋው! ያ በ50 ኤምኤል ነው። ይሄ በ100 ኤምኤል ነው። በፈለጋችሁት መጠን እኛ ጋር በጣም በቀናሽ ዋጋ ታገኛላችሁ። እንደዚህ አይነት ነገር ብራንድ ነገሮች የሚታወቁት ቼክ ተደርገው ነው። ቼክ አድርጉና 40 እና 50 ሺህ ብር ለሽቶ ከምታወጡ ጠርሙሱ ብቻ የተቀየረ ሽቶ እናንተ ጠርሙሱን አምጡት ከፈለጋችሁ። ዋጋም ደግሞ ብቻ ስትደውሉ ነው የምታውቁት። ደውሉ። እነዚህን ሁሉ ማግኘት ትችላላችሁ። በተለይ ውጪ ሆናችሁ ለቤተሰቦቻችሁ ጊፍት እንዲሰጥላችሁ የምትፈልጉ በተለይ ለወንድም ለእህቶቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ ሽቶ፣ ለእናቶቻችሁ ወይም ለጎረቤት እናቶች ረከቦት፣ በጣም ነው የምትወዷቸው ቤስት ፍሬንዶች ደግሞ ሽቶም አለ። እንደዚህ በአበባና በአበባ መሰል ባይዘው ሽቶውን የምናመርተው ራሳችን ነን። እንግዲህ ወደ ቪዲዮአችን ተመልሰናል። በዛሬው ጥንቅራችን ላይ እናንተን ያዝናናሉ፣ ያስተምራሉ እንዲሁም ቁም ነገርን ያስጨብጣሉ ብለን ያሰብናቸውን ቪዲዮዎች ሰብሰብ ጠርቀምቀም አድርገን ይዘንላችሁ መተናል። ከእናንተ የሚጠብቀው ይህንን ቪዲዮ መጀመሪያ ላይክ በማድረግ ከርበት ትሉና ለኖቲፊኬሽን እንዲረዳችሁ የደውል ምልክቷን ነሃ ታረጓትና ኦል ምትል ትመጣለች። ኦን ምትለዋን መንካት ብቻ ድብላቅ ታደርጋላችሁ። ከዛ በስተመጨረሻ ሰብስክራይብ ታደርጋላችሁ ማለት ነው። ከዛ እኛ ሁሌ የምንለቀው ቪዲዮ ለእናንተ ይደርሳችኋል። ትክክል። ቤተሰብ ትሆናላችሁ። ጮኩ እንዴ! አንቺ ግን እንትናን ሙሉ ቀን መለሰ ነው መልካሙ ተበጀን ይዩንክ ነው። እንዴት ወደድኳ ፍቅር የሆነ ከፍልና ዝቅ አሁን ወጣ ወረድ እንትን ቻርቶን ክብኝ ይሄ እንትን ነው። ይሄ በሙዚቀኛ ቋንቋ መውላቀቅስ ይሁን እንደዚህ አሁን ብል በጣም ከፍ ይልባችኋል ብዬ ነው። ውሃችሁን ያዙ፣ ተዝናኑ። የዛሬው ቪዲዮ እንግዲህ አዝናኙ እና አጃይብ ያሰኘን ምንድነው? ኢትዮጵያ ውስጥ ጉድ እየተፈጠረ ነው ወገን። ምን ተፈጠረ? ማን አብረን ነው አንተ ተቀየርክ ዘም ዛሬ አንተ አብረን ነው ወገን። አጃይብ ነው። በኢትዮጵያ የብልትና የዳሌ የፕላስቲክ ቀዶ ሕክምና የሚሰራ ክሊኒክ ስራውን ጀመረ። ተቀማጭነቱን ቱርክ ሀገር ያደረገው ኤስቴቲክ ኢንተርናሽናል ክሊኒክ በስነ ውበት ሕክምና ላይ በርካታ ሀገራት ላይ የሰራ ክሊኒክ ነው። በተለያዩ ሀገራት ካሉት 8 ቅርንጫፍ በተጨማሪ 9ኛው ቅርንጫፍ በኢትዮጵያ መክፈቱን የክሊኒኩ ህዝብ ግንኙነት የሆኑት አቶ ተሾመ አወቀ ለብስራት ሬዲዮ ተናግረዋል። ኦቨራ ቢዝነስ ግሩፕ ኃላፊነቱ የተወሰነ የግል ማህበር በስነ ውበት ሕክምና በተለይም በፕላስቲክ ሰርጀሪ ዘርፍ ተጠቃሽ ከሆኑ የሕክምና ተቋማት አንዱ የሆነውን ኤስቴቲክ ኢንተርናሽናል ክሊኒክ በኢትዮጵያ በፍራንቻይዝ መክፈቱ ተገልጿል። ክሊኒኩ ለ26 ዓመታት በፕላስቲክ ሰርጀሪ ህክምና እየሰራ የቆየ እንደሆነና ከሚሰጣቸው የፕላስቲክ ሰርጀሪ ህክምና መካከል የብልት፣ የመቀበጫ፣ የደረት፣ የፀጉር፣ የፊትና በተለያዩ አደጋዎች ምክንያት የሚያጋጥሙ ችግሮች ላይ እንደሚሰራ ተናግረዋል ስትል ሄደን ሽመልስ ዘግባለች። ብልት በጣም ቆንጆ ነገር ነው። ቆንጆ ኤክስፒሪየንስ ነው። ቆይ አንተ ባለፈው ታጠብያል ነበር እንዴ? አንተ ምን ዘላል እንደ ዝንጀሮ እንደተቀማመልክ ችግርህን እኮ ነው። ባክስ ወር በል ወስጄ እንዳላሰራ እንትን ከዚህ በኋላ ጋራጅ አለው የሰው አው በ10 ቁጥር ይፈታል። 10 ቁጥርማ አይሆንም እንዴ? የጻን ነው እንዴ 10 ቁጥር? አተ ለሴቶችም እኮ አንድ ላይ እኮ ነው እንዴ? ጭራሽ ወንድም ይሰራል እንዴ? እንዴት ግን እኔ እንጃ ይሆናል። የመቀመጫ የእንትን እና የከንፈር በፊት የምናውቀው የከንፈር እንትን ድድ አይደለም። የከንፈራቸው እንዴት ተሰራ? ቱርክ ምናምን ይሰራሉ እኮ። እኔ የምለው እንደው የጤና ችግር ካልሆነ በስተቀር የጤና አይነሴንስ ይሄ በመኪና አደጋ በምናምን ካልሆነ በስተቀር ወስደው ላቲስ ተሰርቶ ይመጣሉ። ላት እንደ በግ ኧረ ነው ለዛውም ኢትዮጵያን ኧረ ስውር ነው
ጠቅጠቅ ነው ነገር የብልት አለ እኮ አንተ የብልት የወንድ ነው የሴት እኔ እንጃ እንትን በቅንፍ አላስቀመጠውም ግን የብልት ብሏል። የዶሮም ሊሆን ይችላል አይታወቅም። ግን የሰው ብሏል እኮ የሰው ብሏል እንዴ የሰው ብልት እንዴ የመቀመጫ በፊት እኮ ይኸውልህ ፕላስቲክ ይገባ ነበር መቀመጫ እንዴ አቤት ስፖንጅ ነው ማለት ሞንዶል እሱ ስፖንጅ ከውጭ የሚደረግ ነው። ስፖንጅ ይገዛና ከዛ ክረምት ዝናብ ሲመጣ ሴቶቻችን ውሃ ጠጥቶ በአንድ በኩል ያጋድላል ውሃ ያንጠባጠበ ነው ይመጣል። ልክ ቡና ጭን የመጣ ሸራ ተወጥሮበት የመጣ አይሱዙ ይመስል ከጎን በኩል ጠብ ይላል። እሱን ስንገላገል እኔ ግን አንዳንድ ጊዜ ፈጣሪ ማመስገን አለብን። ይኸውላችሁ ቂጥ የሴት እንትን ሶሪ መቀመጫ የሴት ልጅ መቀመጫ ስፖንጅ አድርጎ ሴቱን ሙልጭ አርገን ሰደብን። ከዛ ምን ሆነ ሰርጀሪ ተባለ። የሰርጀሪ ደግሞ የመቀመጫ እዚህ ጋር እንትናቸው ጉች አስወጥሮ ይመጣል። የ70 ዓመት አዛውንት ነገሩ እኮ እኛም እኮ ችግር አለብን ወንድሜ እውነት። አሁን ይሄ ሁሉ ልፋት የሚደረገው ባይዘዊያችን ላይ እንደዚህ ፕሮግራም አዘጋጅና አቅራቢነት እንደዚህ ፕሮግራም አቅራቢና አዘጋጅና አስተናባሪነት በዚህ መቀመጫንና ጡትን በተመለከተ ከዚህ በፊት በሰራናቸው ቪዲዮዎቻችን ላይ በዛ በትልቁ አካውንት ላይ አብዛኛውን የሚሰሩት እንግዲህ ለታይታ ነው አይደለ? ለመታየት ነው። ስለዚህ አሁን ያው የሴት ልጅ ጡት መሬት ሲለጠፍ ብዙ ነገር እንላለን። የሚታይ ግን ማይዳሰስ የሚባል አይነት ጡት አለ። ቅርስ ተብሎ እኮ የሆነ ሰዓት የሚታይ ግን በማይዳሰስ ቅርስ ይመዝገብ ተብሎ ነበረ። አብዛኛው አንዳንዱን ጥልጥል ይሉታል። አንዳንዱንማ እሱ እንደ ኳስ ለምን በግሪሽ እንዲየመታሹ አትሄጂም ይሏቸዋል። በእርግጥ ወንዱም እኮ ነው ወንዱም ነው እንግዲህ አይፈረድባቸውም የምለው እኮ ወይ ወርዶ በግሩ ሄድ ታዩ። ግማሹ ቴዘር ይሏቸዋል። ቴዘር ማለት በእጅ የምትጫወተው ማለት ነው አይደለም? ይሄ እንጨት ላይ ጥምጥሞሽ አይደለም እኮ በእጅ ትጫወትና አንዳንዴ በግር ትጫወታለህ። ርዝመቱ ብዙ ነገር ይባላል። ግን ይሄ ሁሉ የሚባለው መች መሰለ ክፍት የሆነ ነገር ለብሶ ሲሄዱ ሲታይ። አሁን ማን ነው ተጠያቂ? ክፍት አድርገውት ሲሄዱ ደግሞ እኮ እንትን አይሉም። በቃ ከፍቶት ይሄዳሉ አንዳንዶቹ። ወደ ዋናው ርዕሰ ጉዳይ አንተ ትወዳለህ እንዲህ አይነት ነገር። ዛሬ ግን ጨዋታ ሳቢ ነው። አንተ ባዮሎጂ ክላስ ስለዚህ ስለ ሪፕሮዳክቲቭ ሲስተም ሲባል አዘል ጠይቀ እያንዳንዱ እጅ የምታወጣው አንተ የሴቶች ግን አንተ ትላለህ። አንተ ያኔም አሁን እንትን እንበል አሁን ብልት ምንድን ነው የሚደረገው ነው ዋናው ነገር። ምንድን ነው የሚደረገው? ባለፈው ባይዘው አምጥተን ነበረ። እኔ ዶክተር ስማማን ነበረ እኔ እንትን የብልት ማጥበብ የሴቶችን ማለት ነው። ያቺኛው ዶክተር የብልት ማጥበብ ሰርጀሪ ሰራለሁ። ይሄ አሁን ምናልባት ከጤናማ አንጻር ጥሩ ሊሆን ይችላል። እንትን ይባላል እኮ እዛ ከወሊድ አንጻር ምናምን እንትን የተባለ ነው። እሱም እኮ ሰርጀሪ ነው። አንተ ታውቃለህ። እኔ እንደውም ማጥበብ ሲባል እዛው ላይ እኮ ተሰፍቶ እኮ ነው ይሰፋና የሚቆረጣሉ አሉ። ቆይ እነዚህ ምኑ ነው የሚቆረጠው? አንተ የምሬን ነው። እኔ ሰዎች ጠይቄ እኮ የወንድማ ግርዛት የሴት በፍላጎት ግርዛት የሚቆረጥ ፓርት አለው። ከዛ ተቆርጦ ይሰፋል። እሱን የማጥበብ እንትን የተባለው እንጂ እኔ መሰለ ምር ታውቃለህ። አሁን ለምሳሌ ልክ ይሄ ልብስ ቢተረተር እዚሁ ላይ ማጥበብ መስፋት ብቻ። እኔ ታዲያ እንደሱ አይደለም። እኔ ግን ይቅርታ አድርጎልኝ ይህንን ነገር በማምጣታችን ግን በጣም ገርሞኝ ነው የምር። እኔ ወዴት እየሄድን እንደሆነ አላውቅም። እኔ አሁን መስማማው ከጤና አንጻር ከሆነ እሺ። ከውበት ግን ከተባለ ይሄ ከሚቀባው ሜካፕ እና እዚህ አናት ላይ ከሚደረገው ሁማኔር ውጪ ሰዎች ይሄ ሰውነታቸውን ቀደው የሚያስገቡት ነገር ልክ ነው ብዬ አላስብም። እንግዲህ ከጤና ውጪ የሆነ ነገር እኔ እንጃ። እንደውም አንዱ ጨዋታ ያነሷልና አንዱ ምን እንዳለ ታውቃለህ? ካርታ እየተጫወቱ ነው አሉ። አጋጣሚ አንዱ እዛ ካርታ የሚጫወቱት ልጆች መካከል አንደኛው የሆነ ጊዜ አደጋ ደርሶበት ከንፈሩ እንዲህ ወድቆ ይሄኛው ተቦድርሷል። ከዛ ዶክተሮች ብዙ ጊዜ ሰርጀሪ ሲደረግ
ስጋ ካለ ቦታ ተነስቶ ነው ከዚህ ከባተ ምናምንም ይሆናል ከብላተ ይሆናል ይደረግላና አጋጣሚ ሆኖ ከመቀመጫው ላይ ተደርጎ እዚህ ጋር ተደርጎለታል ማለት ነው። እዛ አጋጣሚ ተደረገለት ልጅ ካርታ እየተጫወቱ ያለ ፋውል ይሰራል፣ ያጭበረብራል። አብሮት ያለው ልጅ ምን ቢል ጥሩ ነው? አስቀምጥ ቂጥህን እንዳለ ለማንኛውም ወይ መቀመጫ ግጥም ጽፈን እንመጣለን። ከዚህ ቀጥሎ እሱን ፓርት አሳያቸው። ስለ መቀመጫ የተባለ ግጥም አለ፣ ቆንጆ ግጥም አለ። ከዚህ ቀጥሎ እንግዲህ አሰማችኋለሁ ማለት ነው። መቀመጫ ሰማዩ ጠቁሯል፣ በጣም ዳር ሆኗል። ፀሐይዋ አናት ትበሳለች። ውሃ ሲጠማኝ ፊት ለፊት ወዳየሁት ቅምቀማ ቤት ዘዋልኩ። ፒፕል ድራፍቱ ላይ በጊዜ ተጥዷል። እኔም ጃምቦዬን ኦርደር አድርጌ በላይ ሲጨልስ የአዳም ዘር በሙሉ ወደ በሩ ሾፍ ሲያደርግ የሀብታም ግቢ የሚያክል መቀመጫ ከበር ሲገባ ሾፍኩ። እኔ ደግሞ ፈርዶብኝ ክብዳ መቀመጫ ነፍሴ ነው። አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢ ፓርክ አታረገው መሰላችሁ? አንድ ሁለት ስንባባል ተመቻቸን። ኋላ ፒፕል እያየ መቀመጫውን ይዤ ላት አይ መቀመጫ እንደ ከበሮ ስቀጠቅጥ በጥርሴ እንደ ስጋ ንሳረገው እንዲሁ ከመቀመጫ ጋር ስንጫወት ነጋ። አይ መቀመጫ ወይ መቀመጫ አየህ፣ እንዲህ አይነት ግጥምም ሰው ይገጥማል። ስለመቀመጫ ማለት ነው። እኔው እንደዚህ ከጤና ውጪ የጤና ጉዳይ ከሆነ አደጋ ከሆነ ሰርጀሪ ግዴታ የሚያስፈልግ ከሆነ ያው የተፈጥሮ ጉዳይ ነው። ልክ ነህ። የሴቶቹ ይሁን ግን የወንዶቹን እንዴት እንደሚሰራ አላውቅም። ምንድነው የወንዶቹ በተለይ እንኳንንትህን ምን እንደምታደርገው አላውቅም። እሱን ለባለሙያ ለውናተው ቀርካው ጻፉ ግን ቀርካ ያስገቡት ከውስጥ ቢድሬ በእግዚአብሔር ስራ አትግቡ። ባለሙያ ታዲያ ብልት ላይ ነው የሚጨነቀው። ሲያጌጡ ይመላለጡ የሚባል ነገር አለ። ከዚህ ቀደም ብዙ ያየናቸው ደግሞ ፈረንጅ ሀገር በዚህ በሰርጀሪ ተሰርተው ተበላሻሽቶባቸው ሆኖ የቀሩ ማዕት ሰዎች አሉና ብንችል ይህም መቀመጫ ላሰቅማ ይህም ፊት ቢሰራ ጥሩ። ቀጣይ ርዕሰ ጉዳያችን እንግዲህ የሚሆነው ጫት ያመረቅናል፣ ጫት ያመረቅናል። በዚህ ጫት ጉዳይ እንግዲህ ሰሞኑን በጣም ብዙ ነገር እየተባለ ነው ጋይስ። አሁን እዚህ ጋር ብናገር ነገ ሶርድ አንዳንድ ሰዎች መሀላናቴን ክላሲፋይድ ኢንስቲቱት አድርገው ጫትና ዘርፈ ብዙ ጥቅሞች ብለው በጣም የሚያስቅ ነገር ልከውልናል። እስኪ አብረን እንቆምቅመው። ይቆምቁም ምን ይላል? የጫት ጥቅሞች ይላል። የጫት ጥቅሞች በስድስት ከፍለውታል። 6 ፓርት አለ። ኦኬ 6 ፓርት። አንደኛው ምርቃና ነው። እሱማ ዋናው ነው። በቃ ሰው የሚቀመው እሱ ዋናው ነው። አዎ ከዛ ከመረቀንክ በኋላ ናቸው እንትኖቹ የሚመጡት። አዎ ከምርቃናው በኋላ ያለው ይሄ ምንድነው ደባል ባህሪዎች የምታመጣው ከመረቀንክ በኋላ ነው። ኦኬ እሺ፣ አንደኛ ምርቃና ነው። ሁለተኛ ፍቅር። ቁዝም ተደዳ በጣም ፍቅር ውስጥ ገባለህ። እኮ ቅድመ አያቴ ለምን ሞተች ቃልኛ እንደ ጓደኛችን አልቅሰው እየየ ማለት ጀመረ። 12 ሰዓት ሲል ማየ ማለት ጀመረ። 12 ሰዓት ምን ነው ስለው ቅድመ አያቴ ለምን ሞተች አያቆም እኮ ለዛ ነው ፍቅር የተባለው። ሶስተኛው እርቅ ፒስቶን አለ ማለት በጣም ፍቅር ውስጥ ገባለህ። ፒስቶን አለ የሌለ ከተጣላው ሰው ጋር አብረህ ፏ ብለህ አብረህ ነው የምትሆነው። አራተኛው እዝነት ወደ ቡቡ ግን ተቀራራቢ ናቸው ሁሉም። አብዛኛው ፍቅር እርቅና እዝነት ይለያል። ኦልሬዲ ፍቅር ካለ እርቅ አለ፣ እዝነት አለ፣ ሁሉም አለ። እሺ ቀጣይ አምስተኛው መተሳሰብ ነው። በጣም ትተሳሰባለህ። እኔ ላቀበለልህ ቁጭ በል እኔ አመጣዋለሁ። ኧረ ለምን ትደክምብኛለህ? አባቴ ነገ ቁርስ በላህ ሁላ ልትባባል ትችላለህ። የመጨረሻው ደግሞ በጣም የሚያስቀው
ራይ የወደፊት እንደምታየው ነው። አንተ እኮ ቁጭ ብለህ ይኸውልህ ቅሞ ከማዘን በልቶ መመዘን የሚሉ ጥቅሶች አለ። ከዛ የሚቅመው ልጅ ደግሞ ምን ይላል መሰለህ? በልቶ ከመመዘን ቅሞ ማመዛዘን። እኔ ታክሲ ላይ ያየሁት በነገራችን ይቀጥላል። አንዱ ደግሞ ይቀጥላል እንዲህ መብላት የሚወድና መቃም የሚወድ የተቀባበሉ። እኔ ታክሲ ላይ ያየሁት ጫት ሙቀት እንጂ እውቀት አይሆንም። አዎ ይሄ ትክክል ነው። ጫት ያው ራዕይ ይላል እኮ ራዕይ ይኖርሃል እንጂ እኔ አሁን ለምሳሌ ሰው ተኝቶ አንዳንድ ሰው ዝም ብሎ ሀብታም የሚሆን ይመስላል። ፎቅ አፍርሻት እቺ ፎቅ ነው G4 አፍርሻት ኤልሼፕ ብሰራ ስላለ ምንም ሳይኖር ማለት ነው። አፍርሳ G4 አፍርሳ ኤልሼፕ ልትሰራ። አንድ ደግሞ የሆነ ሰውዬ እኮ ነበር በእናትህ እንደው አላመጣነውም እንጂ ዘፈን የዘፈነ ሰውዬ አቮካዶ ብላ ምናምን የሚል በርጫ 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 ያደርጋል ነጭናጫ እንደዚህ ከወንዶ ከምትቅም ወንዶ ብላበት አቮካዶ ከምትቅም ገለምሶ ጠጣበት በሶ። እኔ ደግሞ በጣም የሚያሳዝነኝ ማለት ነው አሁን ብዙ ከገጠር ግማሹ ከገጠር መጥቶ የሸወደኝ ነገር ቢኖር ጫት ነው። አንዳንዱ ደግሞ ምን ይላል ለራሱ የሚለብሰው ሱሪ የተቀደደ ነው የሚቅመው ጫት ግን ሱሪ መግዛት የሚችል ነው። ይሄ ግልጽ ነው። በነገራችን ላይ በጣም እንዲህ ልትታዘቡን ትችላላችሁ። ግን አብዛኛውን ጊዜ ስናይ ማለት ነው ምግብ አይበላም ምግብ አይበላም። ከበላም እንደው አፒታቱ ከፍቶ ከበላም ቆቀር ይበላና ጫቱን የ500 ብር ጫት አይገርም የ500 ብር ጫት ይገዛል። ምግብ አይበላም። ከዛስ እቺን ነው የሚያክለው እቺን። ከዛስ ቆይ ሌላ ደግሞ የሚገርም ነገር ሽሮ ይበላል። እሺ ቶ ከቆቀርም ያልፎ ሽሮ ይበላል። ሽሮ ሲበላ ሎካል ውሃ ነው የሚጠቀመው። አዎ ጫት ሲቅም ግን የታሸገ ውሃ ስፕራይት ይጠቀማል። ባይዘዌይ እንትን ነው ራስህን ትጠላለህ። ያ ብር ቢያንስ ቢበሉበት ሰውነት የሚሆን ነው። ቢበሉበት እሺ ቶ ይሁን ይብሉበት ጥሩ ነው። እሺ ያው በቃ ቀላሉ ምሳሌ እሱ ስለሆነ ቢበሉበት አሁን ቢያስቀምጡት ብለህ እንትን አትለውም። ሌላ ካልኩሌሽን ውስጥ መግባት አያስፈልግም። ቢበሉበት ሰውነት የሚሆን ነው። አሁን 500 ብር ደግሞ ሲጀምር ገንዘቡ ራሱ ለስራ ሲሆን አይመጣም። ለሱስ ሲሆን ሰውንም ጠይቅ እስቲ። ሱስ ሲሆን ይጋብዛል። ምግብ ብትል አይጋብዝም። ምግብ ግዛልኝ ብትለው አይገዛ። የ100 ብር በየአይነት ከመግዛት የ1000 ብር ጫት ቢገዛል ደስ ያስቅማል። የሁላችንም ጋር ያለ ነው። ለሰው ኢኮኖሚ ሊሆን ይችላል። ምንም ነገር ማድረግ ካለብህ ያው ሰው መጥፋትም መልማትም የራሱ መብቱ ነው። ነገር ግን ምንም ነገር ሲኖር ካንተ ሲተርፍ መሆን አለበት ብዬ ነው የማስበው። ለምሳሌ ምትቅምም ከሆነ ከምትበላው ከምትለብሰው ቀንሰህ መሆን የለበት አይደለም። ሲተርፍ መብላት የሰው ልጅ ዋና እንትኑ መብላት መልበስና መጠለያ ነው። ከዛ ሲያልፍ ነው ኤክስትራውን ሌላ ነገር መጠቀምም ካለብህ ኢቭን ሌላ ይሄ በዚህ ምክንያት ለምሳሌ በጫቱ ምክንያት የሆነ ጉዳት ቢመጣብህ የሆነ ሜንታሊም ሊሆን ይችላል። ለምሳሌ ሱስ ሆነብህ እንበል። ከዛ ነገር ለመውጣት ራሱ ብር ያስፈልጋል። የዛ ሰዓት አይመጣም። አሁን ብሩን ይዘህ ነው ኢቭን ማገገሚያ ምናምን ልትል የምትችለው ወይ መገገም ነው እንጂ ማገገም ነው ሲሆን ግን ግግም ነው የምትለው። እና አስቡበት። ሌላኛው እንግዲህ ትንሽ ዘግየት ብንልበትም በጣም ሰሞኑን ሲያነጋግር የነበረው የቲክቶክ አዋርድ ጉዳይ ነው። ያም የሆነበት ምክንያት ምንድነው? አንደኛው ፍትሃዊ አይደለም የሚል ነው። ሁለተኛው ደግሞ ሁለት የኒውስ አቅራቢ ሰዎች በሚያደርጉት ኮምፒቲሽን ላይ አንደኛው ጴንጤ ነው፣ አንደኛው ኦርቶዶክስ ነው እና ብሩክ ኒውስ እና ሙሴ ሰለሞን ይባላሉ። ሙሴ የፕሮቴስታንት እምነት ተከታይ ነው። ብሩክ ኒውስ የክርስትና የኦርቶዶክስ እምነት ተከታይ ነው። ሰዎች ደግሞ ከውጭ ሆነው ብሩክ ኒውስ ይበልጣል፣ ሙሴ ሰለሞን ይበልጣል፣ ስለዚህ ጴንጤ ሆናችሁ ሙሴ ሰለሞን ምረጡ፣ ኦርቶዶክስ ሆናችሁ ደግሞ ብሩክ ኒውስ ምረጡ ተብሎ የማይሆነ ጀዝባ ነው። ጅዝብና ውስጥ እየገቡ ነው። ምን ትላለህ ተሙዬ? በጣም የሚያስጠላ ማለትም አንደኛ ቲክቶክ አዋርዱ ራሱ ብዙ ካታጎሪዎቹ አሁን ለምሳሌ አንድ ካታጎሪ ከሆነ ገሴ በፈኒ ኮንተንት ከሆነ ፈኒ ኮንተንት ላይ ብቻ ነው ኢንቫይት የምትደረገው። ከዛ ያለፈ ደግሞ ሌላ አለ ሞር ፎከስ አድርገህ የምትሰራበት። በቃ ሁሉም ሰው የየራሱ አለው። ዜና የሚያነበው ዜና ላይ አለ፣
ስፖርት ላይ የሚሰራ ስፖርት አለ። ሁሉም የየራሱ አሉ። አንድ ሰው 4 ቦታ 5 ቦታ ገብቷል። ዋናው ትልቁ ነገር ይህ ማለት የአራት ሰው መወዳደሪያ ቦታ ሌላ ቦታ ተርፍ ይዟል ማለት ነው። ሌላ ደግሞ እኔ ልል የምፈልገው ምንድነው አመራረጥ ውስጥ በምንድነው አሁን ለምሳሌ ኖሚኔት ተባለ አንድ ፎሎወር ያለው ሰውም ኖሚኔት ሊደረግ ይችላል አይከለክልም። እንዴት ነው ከሚሊዮን በላይ ከ500,000 በላይ ተከታይ ያላቸው ሰዎች ላይገቡ የቻሉት እዚህ ውስጥ? ያሸንፉ ሌላ ነገር ነው። ገባህ አይደለ? ከዚህ መሃል በነገራችን ላይ በጣም ተናደው ምሬት የተናገሩ 2 ሰዎች እናቀርብላችኋለን። ከዛ በኋላ ባይ ዘ ዌይ መስፈርቱ ከ200,000 በላይ ነው የሚለው ነገር ግን ማለት ነው 1 ሚሊዮንም ኖሯቸው ያልተመረጡ አሉ። 500,000 ኖሯቸው 600,000 ኖሯቸው ያልገቡ ሰዎች አሉ። ይሄ ምን ይባላል? አሁን ምን ትለዋለህ? በዚህ አጋጣሚ እኛ 1 ሚሊዮን ስላለን ለምን አላስገባችሁንም ለማለት ፈልገን ለማለት አይደለም። የኛ ምርጫ ባይዘወይ ከቲክቶክ አዋርድ ላይ ይቅር ተብሎ ከምርጫ ቦርድ ጋር እንደላየው ተብሏል። በቀጣይ በአዲስ ፓርቲ እንመጣለን። እየተጃጃልን ዘላለማችንን ሲሪየስ ግን ማለት ነው። ብዙ ሰው ምን አለ መሰላችሁ እንዴት ቅር አላላችሁም? ያው ተሙን ነው የሚያውቁት ብዙዎቹ። ተሙ እንዴት ቅር አላለህም አሉ። እኔ ግን ስለ እውነት ምንም ነው ያለው። ዋነኛ ነገር እውነቱን ለመናገር ኮሪ የኔም ፕሪንሲፕል ነው አንተም ስራ ነው ሽልማቱ። በሰራው ቁጥር ከምታገኙ ኮሜንቶች አሉ፣ የሰው ፍቅር አለ፣ አሪፍ ነገሮች ይመጣሉ። መጥፎን ኮሜንት ሊመጣ ይችላል፣ ከዛ ትማርበታለህ። ከስህተቱ ማይማር ፈንጃም ካኝ ብቻ ትማራለህ። ፈንጃም ካኝ ብቻ ነው። ግስ እውነቱን ለመናገር ከሆነ የኛ አዋርድ ሰብስክራይበሮች ብቻችን በእውነት በቃ ይሄው ነው የምላችሁ። ምክንያቱም በአንድ አመት ውስጥ እንዴ ከውጪዎቹ ይሄ ግራሚ አዋርድ ቢባል ግራሚ አክሰንት ከግራሚ አዋርድ ራሱ የበለጠ ነው ለኛ። ምን ግራሚ ጌታ ቁናልኛል። የኛ ሰብስክራይበሮች በቲክቶክም ደግሞ ፎሎወሮቻችን ትሩ ሰብስክራይበርስ እና ትሩ ፎሎወር ልዩነቱን ታውቃለህ? ትሩ ያልሆነና ትሩ ለምሳሌ ሲያልፍ ያየህ ሰውና ትክክለኛ አንተን ሰርች እያደረገ የሚያይ ሰው ልዩነት አለ። ላይኩ ግን በጣም የሚገርም ነው። በቃ ላይክ አደረጉልህ ማለት በጣም ወደውታል ማለት ነው። ወደውታል እንደገና ደግሞ ሰፖርትም እያደረጉህ ነው ማለት ነው። ስለዚህ በጣም ከልቤ ነው የማመሰግነው። ስለእውነት እንወዳቸዋለን። ቲክቶክ የዩቲዩብ ፕሌይ በተኑን ሲሰጠን ዩቲዩብ ካምፓኒው አምኖብን እናንተም አምናችሁብን ሰብስክራይብ አድርጋችሁ ይህ ማለት ለኛ በጣም ኢትሶ ኢንቪንሲብል ዳይሬክት ፕሮፖርሽናል ቱ ተሙኑ ሴንት ግስለው በእውነት ኔቨር ማይንድ በቃ አሁን ላፕቶፕ እንግዲህ በጣም ካዘኑት እንዲሁም በጉዳዩ ከተደበራቸው ኢንፍሉዌንሰሮች መካከል አንድ ሁለቱን ፓስ እናርግላችሁና ጀነራላይዝ አድርጎ ደግሞ አንድ በጣም ደስ የምትለኝ ቲክቶከር አለች። እሷ ያለችውን ሰምተን እንግዲህ ጥንቅራችንን እንቋጫለን ማለት ነው። ከነጠላችን ቀጥሎ ሀሳቡን ትቋጭልናለች። ጋቢ ኦልሬዲ ተቋጭቷል። ነጠላ እንኳን ጋቢ ነው። ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ለምን አልተጠራውም ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም። ነገር ግን ከአሁኑ በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበትን ምክንያት አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚህ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። ስለዚህ በቀናነት ወስዳችሁ ከካታጎሪ አደረጃጀት ጀምሮ ብዙ ነገራችሁን እንድታስተካክሉ ላሳውቃችሁ እወዳለሁ። በዚህ ውድድር ላይ ለታጫችሁ እንዲሁም ለምታሸንፉ ከወዲሁ እንኳን ደስ አላችሁ ልል እፈልጋለሁ። እናንተ የኔ ቤተሰቦች ደግሞ ከልቤ አመሰግናችኋለሁ፣ እወዳችኋለሁ። ብሩክዚቲ ነኝ። ቸር ቆዩልኝ። ይሄ ልጅ የሚሰራቸው ቪዲዮዎች በጣም አስተማሪዎች ናቸው። በግሌ በጣም ይመቸኛል። ዋናው አካውንት ላይም አቅርበነዋል። ብሩክዚቲ ይባላል። በጣም ደስ የሚል የተጠና ለሰው የሚጠቅም ነገር እያዝናና ቁም ነገር የሚያስጨብጥ ቪዲዮ ነው የሚሰራው። ቢመረጥ ደስ ከሚሉ መካከል አንደኛው ይሄኛው ልጅ ነው። ለመመረጥ ራሱ ከበቂ በላይ ፎሎወር አሉ። ትክክል። ከ500,000 በላይ ፎሎወር አሉ። ሌላኛው ደግሞ ዋንትያ ናት። እስቲ እንያት እስቲ ሆንኩ ነው ማለት በዚህ እድሜ ወልጄ የልጅና ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው።
በጣም ይቅርታ አልኩልኝ ጌታ። እንደዚህ ማለት ፈልጌ ሳይሆን ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት። በጣም ስለከፋኝ ነው። ያው ስለንተ ስላለች ነው ብቻ የልጅ እናት እኮ እኔ ብቻ አይደለሁም። ሁሉም ሰው ይወልዳል። ሴት የተባለ ሰው ይወልዳል አይደለም? እስከ የልጅ እናት ስለሆንኩ ብቻ ነው ያልተመረጥኩት ወይስ ምንድን ነው? ሁላችሁም ገብታችሁ ቪዲዮዎችን ይዩት። ግን በጣም አመሰግናለሁ። በጣም ነው ያዘንኩት። ኮሜንት የራሴ ልስጥ ትችላለህ። ዋንትያ መመረጥ ነበረባት። አዎ ግን ያው ከዚህ ቀደም ያየነውን ቪዲዮ ልጁ ከ500,000 በላይ ፎሎወር ኖሮት ነው ያልተመረጠው። መመረጥ ነበረባት ብዬ አስባለሁ። በግሌ ፎርማሊቲውን ታሟላለች። ሴት ሆና ልጅ ይዛ ብቻዋን ጥንካሬዋን በጣም ደስ ይለኛል። የደረሰባትም ነገሮች በጣም ከባባድ ነበሩ። ያንን ተቋቁማ እዚህ ደረጃ መድረሷ በጣም ደስ ይለኛል። እኔ ጥንካሬዋን በጣም ነው የምወድላት። ነገር ግን ከልጅ ከመውለድ ጋር ምን እንዳገናኘው አልገባኝም። ምን መሰለ ግሴ፣ አንዳንድ ጊዜ ስሜታዊ ስትሆን ማለትም ብስጭት ውስጥ ስትገባ ያለህበትን ሞመንት ነው እዚህ ላይ የምታያይዘው። አሁን እሷ ጥሩ ሰርታለች፣ ጥሩ ክሬቲቭ ቪዲዮችን ሰርታለች። በተለይ ሾርት ሙቪዎችን ራሱ ሰሞኑን በጣም እየለቀቀች ነበረ። በጣም ኢንፍሉዌንስ አድርጋለች። በሚሊዮን እይታዎች አላት። ቢያንስ በኮንተንት ክሬተር እንኳን ባትመረጥ በላይቭ ስትሪም መመረጥ ትችል ነበረ። እንደ ኮሜንት ሌላ ላነሳ የምፈልገው ጉዳይ አለ። አንድ ኢንፍሉዌንሰር ለዚህ ቲክቶክ ክሬቲቭ አዋርድ ሲታጭ እንትን ሽልማቷ መኪና ነች። ባይዘ የዓመቱ ምርጥ ቲክቶከር ሰው መኪና ትበላለህ። ግን እሱን ካልሆንክ መኪና ይበላል። አይኔ እግር ፈርስ ከሚል መኪናውማ ተጠቅመን ነበር። ታክሲ 53 ቁጥር ባስ አለ። ምን አለች? ያው ነው። በእርግጥ ደግሞ በባስ ማን ሄድ? እኔ ካልሄድኩ በእግር መሄድ ደግሞ ለጤና ጥሩ ነው። እኛ መኪና አንፈልግም ሲጀመርም አይደለም። ከቤት ምን ያስወጣኛል? ለተመልካቾቼ ቪዲዮ እየሰራሁ ቁጭ አለለም እንደ ቤት። እሱ ስልክ ግን በመኪናዋ ታስፈልጋለች። አንተ ማትወሽከተ ሲጀመር እኔ ኩሩ ኢትዮጵያዊ ፈጣሪ ቴንክ ዩ። እንደው ቀመሚት እኔ እንደው ራቅሽብኝ እንጂ እንደዚህ ብለህ ደስ ባለኝ እንደ ሮናልዶ ቴስታ እና ሐሳቤን ራሱ አስጠፋችሁብኝ ስትዘላብዱ። ምንድነው የሚያዘላብደው? መኪናው ምንም አይሰራም ብለህ ነው አንተ እኮ ነው ብትዘላብደው። ሽልማቱ መኪና ነው ብዬ ነበር ያቆምኩት። ምን ነበር በእናት ይሄ ነው ያልተጠና ህይወት የሚባል ስህተት። በአንተ ምክንያት ነው ሲጀምር ቀልማዳ። ይኸው ለእኔ ለአንተ ሽልማት አለው። አንተ ለእኔ ያለው በቃ ተወኝ። በቃ ቲክቶክ ክሬቲቭ አዋርድ ላይ የሚመረጡ ሰዎች ፎርማሊቲ ሊያሟሉት የሚገባው ነገር ከነዛ መካከል አንዱ 200,000 ተከታይና ከዛ በላይ ያላቸው ተባለ። እሱን አምነን ተቀበል። 200,000 ስለገባ ብቻ ለምሳሌ ሰው በብልግናም ቪዲዮ ሰርቶ 200,000 ቢገባ ይመረጣሉ? ትክክል። አሪፍ ጥያቄ ነው። ምንድነው አሁን ሌላ ፎርማሊቲያቸው ምንድነው? ቢሆን ኖሚኔት አድርጉ ተባለ። ህዝቡ ብልግና የሚሰሩ ሰዎችን አሉ፣ ብዙ ተከታይ ያላቸው መጥፎ ነገር ደስ የማይል ነገር የሚሰሩ አሉ። አሁን እኛም በእርግጥ እኛ ስላልወደድናቸው ነው ያልወደድናቸው ከስርዓት ውጭ ስለሆነ ነው እንጂ ፎሎወር ስላላቸው ወይ ደግሞ ብዙ ስለሆነ አይደለም። አይ በነገራችን ላይ ገሴ አንድ ነገር ልንገራችሁ። ቲክታክ መረጃ አውጥቷል። አላቀውም። የትም ሀገር የሚደረግ የቲክታክ አዋርድ ሽልማት ከኔ ፍቃድ ውጭ ነው ብሏል። የምር ከኔ ፍቃድ ውጭ ነው። እኔ አላቀውም። እንትን በእኔ ስራ አይደለም። መችለት ነበረ ገብቼ ነበረ ዌብሳይታቸው ላይ ቮት አርጉኝ የሚል የሆነች መወዳት ቲክቶከር አለች፣ ካንዲ ክራሽ። እሷን አይቼ ቮት ላረጋት ገብቼ ነበረ። እዛ ስገባ አላችሁ አንድ ሰው ለመምረጥ በነፃ ነው፣ 3 ሰው ለመምረጥ 20 ብር ነው፣ 5 ሰው ለመምረጥ 50 ብር ነው። አባዛ አሁን እኔ አንድ ነገር ልንገር። አላየሁም ነበር። አይ የሆነ ነገር መጥቶልኝ ነበር። ተከርኖ ይብሰል ነው። እስቲ የልጅ ማኛን እንያት። እሺ የቲክቶከሮች ውድድር ወይም ቲክቶክ ክሬቲቭ አዋርድ ተጀመረ። ታዲያ እንዳለፈው ዓመት በአገር አቀፍ ሚዲያ የሚተላለፍ ከሆነ ከአክብሮት ጋር የተወሰነ ምክር አዘል አስተያየትን ለመስጠት ፈልጌ ነው። ለምን ያልተማረ የሰው ኃይል ይህንን የእርስ በርስ ውድድር እንደሚመለከት ሁሉ የተማረ የሰው ኃይልም በአገር አቀፍ ደረጃ የሚተላለፉ ፕሮግራሞችን ከተለያየ ዓለም ክፍል ላይ ሆኖ ስለሚከታተል እነዚህን ገንቢ ሀሳቦች ብትወስዱ ባይ ነኝ። ተራ ቁጥር 1 የመጀመሪያው ኤሊጂቢሊቲ ይባላል። ለመወዳደር ብቁ ነው ወይ? የጥላቻ ንግግር፣ ሐሰተኛ መልእክት ከዚህ በፊት አስተላልፏል ወይ? ተራ ቁጥር 1 እውነተኛ ዓላማው በፕላትፎርም
ፕላትፎርሙ ላይ ፈጠራ ክህሎትን ማበረታታት ከሆነ ኦሪጂናሊቲ ፍላግ የሚባል ነገር አለ። ለምን ክሬቲቪቲ ስለሚል የአዋርዱ ታይፕ ፈጠራ ወይም ክሬቲቪቲ ወይም የራስ ፈጠራ ነው ወይስ ኮፒራይትን የሚያቀርበው ወይም የምታቀርበው ግለሰቧ የሚለውን ማየት ያስፈልጋል። በሶስተኛ ደረጃ የመወዳደሪያ ነጥብ ዩኒክ ኮንሰፕት ወይም ፍሬሽ ወይም ደግሞ ያልተጠበቀ አዲስ ሀሳብ ነው ወይ ቲክቶከር ወይም ቲክቶከሯ ቻሌንጂንግ ወይም ደግሞ አድካሚ የሰራው የሚለየው ስራስ ምንድነው የሚለው መታየት አለበት። ድካሙ መታየት አለበት። በአራተኛ ደረጃ እንደዚህ አይነት ስያሜ ያለው አዋርድ ኢሞሽናል ኢምፓክትን እንደ መለኪያ ማስገባት አለበት። ይሄ ማለት ታሪክ ነገራ ላይ እንዴት ናቸው the heart and the soul factor ይሉታል ነጮች እንግዲህ ሲያወዳድሩ ማለት ነው። ሶ የቪዲዮ መነሻው፣ ማከሉ፣ መድረሻው በአጭር ደቂቃ ቪዲዮ ሀሳቡ ተጠናቆ ይገለጻል። ቪዲዮ ደስታን፣ ድንጋጤን፣ ጥርጣሬን ወይም ደግሞ መነቃቃትን አሊያም ሀዘኔታን ኢሞሽናል ኢምፓክት ያለው ቪዲዮ ነው ወይ? አምስተኛና ስድስተኛ መለኪያ የሚሆነው በአምስተኛ ደረጃ ስኪል ኤንድ ፖሊሽ ፋክተር ይባላል። እንግዲህ ሃይ ኳሊቲ የሆነ ቀረጻ፣ ድምጽ አጠቃቀም፣ ጥሩ ብርሃን፣ ኤዲቲንግ፣ አጠቃላይ ቴክኒካል የሆነውን ነገር እንዴት ተጠቀሙ ሲሆን በስድስተኛ ደረጃ ደግሞ ሜሞራቢሊቲ ወይም ደግሞ ሪዋቻቢሊቲ ይሉታል። እንግዲህ የተለያዩ አዋርዶች ሲሰጡ ያለው መለኪያ ማለት ነው። የማይረሳና ተደጋግሞ የሚታይ ቪዲዮ ነው ወይ የሰሩት? ሶሻል ቫልዩ ወይም ደግሞ ማህበራዊ ጠቀሜታ ያለው ስራ ነው ወይ የሚለው ነገር በዳኞች እንደ መለኪያ መጨረሻ ላይ ያስቀምጥላችኋለሁ። እንደ ቼክ ሊስት አዘጋጅታችሁ ከፍተኛ ውጤት ሰጥታችሁ ካላወዳደራችሁ ይሄ የውሸት ውድድር ነው የሚሆንባችሁ። እዚህ ደግሞ ማወቅ ያለባችሁ ማስ ቮቲንግ ወይም ደግሞ የጅምላ ምርጫ ማን የበለጠ ቲፎዞ አለው የሚለውን ነው እንጂ ማን አዋቂ ነው ማን ችሎታ አለው የሚለውን አይለይም። ስለዚህ ማን የፈጠራ ችሎታ አለው ተብሎ በትክክል የፈጠራ ችሎታ ለማበረታታት የታቀደ ከሆነ ከጅምላ ምርጫ ባለፈ ክህሎት ያላቸውን ልጆች በዳኞች ማስፈተን አለባችሁ። እሺ፣ በዳኛ ያልተፈተነ ነገር ጀስት ጭብጨባ ብቻ ተው፣ እረፉ በቃ አራራፉ እንዴ! የሚሰራ ሰው ይሸለም፣ እውነት ወላሂ ይሸለም። እና ሰላም ሁኑልኝ። መልካም እድል ለመላው ቲክቶከሮች። አንበሳ እኔ በጣም እውነት ጊዜ ከምወዳቸው ቲክቶክ ላይ ካሉ በጣም እውቀት ያላቸው ማለት ነው እና ግን ያልወጡ ትዝ ይለኛል። እኛ ቲክቶክ ጀምረን 10,000 አካባቢ እያለን ማለት ነው። አሁን እሷ ልትረሳው ትችላለች። እኛ ግን መቼም በቃ ስክሪንሹት አድርገን አስቀምጠነው ነበር እና ኒው ቲክቶከር አንሎክድ አለች። በጣም ደስ የምትል ፖዘቲቭ ሃይማኖት ከዘር ከፖለቲካ ከምንም ነገር የለችበትም ነፃ የሆነች ልጅ ናት። በጣም የምትመቸን። እንወድሻለን የልጅ ማኛ። በጣም ነው የምንወድሽ። በጣም ነው የምንወድሽ። ፕሮጀክተር የሳይ ይከብዳል እኮ በፕሮጀክተር አሰልጥኛቸው። አባታቸው አይ ሌጋል የሚሆነው አሁን ማን ብዙ ቲፎዞ አለውና ተናገረች እኮ በቃ ምንም መጨማመር አያስፈልግም። ይሄንን ካስቀመጣችሁት በስነ ስርዓት መሬት ካወረዳችሁት ቢያንስ የሚሰሩ ማለት የሚጥሩ አሉ። በጣም ባላቸው ነገር ክሬቲቭ ሆነው እየተፍጨረጨሩ ያሉ ሰዎች አሉ። አሁን ኢትዮጵያ ውስጥ ሳውንድ ኳሊቲ ለምን አልመጣም፣ ቪዲዮ ኳሊቲ ለምን አልመጣም ማለት የለም። ሰው ዋናው ማይንዱ ነው አይደል? በቃ አሪፍ ነገር ይስራ እንጂ ይሄ ሳውንዱና ኳሊቲ ላይ ዋናው ኮንሰፕቱን እና ኤዲት አደራረጉን ባለችው አቅም ባለችው ስልክ ባለችው ሰው ያዝናና ቁም ነገር ያስጨብጥ፣ ሰው ይዝናና። ይሄ ቧልት ብቻ አይሁን። እኔ በግሌ አንድ ወንድና አንድ ሴት ልጅ በጣም በግሌ ነው እንግዲህ መብቴ ነው አይደል? ትችላለህ። ዩቲናስ በግሌ በጣም ነው የምትመቸኝ እና የዘንድሮውን ወይ እሷ ብትበላው ወይም ደግሞ በወንዶች ዘርፍ ባርኮት የሚባል ቀይ ልጅ ቢበላው የምሬ ነው የምልህ። ውስጥ የነበረው ባርኮት ዋናው አካውንት ላይ ቪዲዮ ሰርተን እንሰራበታል ሁሌም። በቃ ትችላለህ። በዚህ አጋጣሚ በጣም ጎበዝ ነህ፣ ትመቸኛለህ፣ ትችላለህ። ከሁለት አንዳቸው ቢችሉ ደግሞ ሁለቱም ቢበሉ ደስ ይለኛል። አዶናይ አይመቸኝም ማለት አይደለም። በግሉ ጥሩ ነገር እየሰራ ከሆነ ጥሩ ነገር ነው፣ ይመቸው። እንትን ላይ ምንድነው ቻሪቲ ላይ ጎበዝ ነው፣ በቃ ጎበዝ ነው። አክቲቭ ሆኖ በመስራት ላይም ጎበዝ ነው፣ ይመች አንተም። ነገር ግን እኔ በግሌ ደግሞ እነዚህ ሁለት ሰዎች ቲክቶክ ላይ የለፉ ናቸው፣ የለፉ ብቻ ያስተማሩ ናቸው። ቲክቶክን ሀ ብሎ ያስተማሩ ናቸው። ስፔሻሊ ዩቲናስ እንግዲህ የታወቀ ነው፣ በጣም ጎበዝ። በእውነት በዚህ አጋጣሚ በጣም ጎበዝ ልጅ። በዚህ ሰዓት እኔ እንጃ አሁን ባላየ እንዲህ በሲክስ ካላለፋችሁ በስተቀር ዩቲናስን እንደው አለመሸለም በጣም ከባድ ነው። አሁን ትንሽ ነገር ሲያገኝ የሚጠፋበት ጊዜ ነው። ትንሽ ነገር ባይዘው ዩቲናስ ቲክቶከር በነበረች ሰዓት እኔ ሹፌር ነበርኩ እና በእኔ መኪና ታክሲ ሐዋሳ ዩኒቨርሲቲ ነበረች። ኧረ እባክህ የምር ሐዋሳ ዩኒቨርሲቲ ነበር አይደል? ቅመሚት
ልክ ነው የሆነ ቭሎግ ቪዲዮ አይቻለሁ። ሐዋሳ ዩኒቨርሲቲ ተማሪ በነበረች ሰዓት ከፒያሳ ወደ ዩኒቨርሲቲ እኔ ታክሲ ነበረኝና እዛ እንትን ይዛት ሄድ ነበር። ይዛት ሄዳ? አዎ ማርያም እዛን ሰዓት እንደውም ማለት ነው ትርፉላ አልጫንኩም። ተልቀቅ ብላ ቁጭ ብቻውን ከኋላ የሁለት መቀመጫ የሁለት ቂጥ አስነሳውና አንድ ቂጥ ነው ከቦታ ያስቀመጥኩ። ግን በስፖኪዮ በሲክስ በስፖኪዮ እንዲያዩት ነውና ካሁን አድናቂሽ ነኝ ልበል አድናቂሽ ነኝ ብዬ ደግሞ ሂሳባት ከፍለስ እሱማን ነገር ነው። አይ ሚነዳልሶ ኖሮ አይዳ አጠገባ ብትቀመጥም ደስታ ይተጫወትሽ ብቀመጥ አብሬት በጣም ደስ የምትል በጣም ነው። ግን እኮ የገዛት መኪና በራሷ ፓርክ ማድረግ የምትችል በራሷ አሁን በትክክለኛ ኢትዮጵያ ውስጥ ላይን ያለው የለም እንጂ ነበር። ከዛ በኋላ ራሱ ትላለች። ከዛ አይ ላይን በስነ ስርዓት ኢትዮጵያ ባምባሪ ያቺ ቁርቁር እንጂ ሚዲያ እኮ ነው እንቦት ረፍ ኋላ ላይ አስጨፍልቄ ሳይክል አሰራዋት አነገርኩ። የድስት ክዳን ነው አላልከኝም እንዴ? ማሸት ጀመር አስጨፍልቄ የጎላ ድስት ክዳን አረኩት። ነዳለው እንዳትለኝ ፈርቼ ነው። የምር በጣም መወዳት መኪና ነበረችና ስለሷ መኪና ታሪክ እንመለስበታለን። ለማንኛውም የምትገርመው መኪና ቆይ ልጨርስ እንጂ አይ በስነ ስርዓት የተሰመረ ግን አውቶቢስ ሙሉ ሰጫነባት። ረዳትም ሆኜ ነበርኩ። እሱ እኔ ጋር የሆነ ጊዜ ረፍት መጥቶ አንዴ ረዳት ሆነኛለሁ 6 ሰው ነው የሚይዘው 11 ሰው ጭ አንተሳ መኪና ይዤላችሁ እመጣለሁ። ቪዲዮውን እስቲ ካለ ይዤላችሁ እመጣለሁ። በጣም ዘመናዊ ቅንጡ ከሚባሉ ትባል መኪና ያኔ በሰዓቱ እንትን የጃፓኑ ሽንሳ ኢንዱስትሪ ካመረታቸው አሁን መርፌ ፋብሪካ ሆኗል። ተዘግቶ አረጋለሁ ይቅርታ መርፌ ፋብሪካ ድርጅቱ ራሱ ሞተር ዘግቶ መርፌ ማምረት ጀምሯል ከስሮ። ከዛ ቆቆሩክ ሳይቶ የመጣ ነው እየሄደ ነው ነበረ። ፊቷና ቂጧ ተመሳሳይ ነው እንዴ በቃ እንትን በጥጥ አንተ ምንም ቢሆን ማለት ነው ቤንዚን ታስነካና ሰልባቴው ላይ ታረጋላችሁ ትሰራለች። ከዛ ሄድና አንዳንድ ቀን ደግሞ ማለት ነው ማዳያት ሄድና እንትኗን ትከፍታለህ። ሰልባቴው ትከፍትና ሞልቷል ያለ ሞልቷል ትከፍትና ከዛ ቃቃቃ አርጋ አንዳንዴ እንደውም በጣም ሞተሯን ሳነሳ በጣም ትገርመኛል። ለማንኛውም በጣም ደስ የሚል ጊዜ ነው። የመኪናዋንና የባጃጇን ነገር ባጃጇ እጁ ተበላሽቶ ይሄ እጄ ግብዳ ነው። ድጋሚ እንመጣለን። የምሬ ነው ብላችሁ ቪዲዮቹ ፈልገን ፎቶዎችና ቪዲዮዎች እያመጣን ከነ ሞመንታቸው ፈታ እናደርግበታለን። በእውነት አብራችሁ እስከዚህ ደቂቃ ስለነበራችሁ በጣም ነው የምናመሰግነው። ይመቻችሁ። ቤቱን ግን ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክም እንዳይረሳ፣ የደውል ምልክቷንም እንዳትረሱ። የዛሬ ስፖንሰራችንን ድጋሚ እናስታውሳችሁ። እነዚህን የመሰሉ መዲ ካንድል፣ መዲ ፐርፊውም፣ እንደገና ደግሞ መዲ ረከቦት 3 ድርጅት በስሙ አለ። ነገር ግን ለኛ ብድር አልሰጥም ብለን ይኸው ተግማምተን መሞታችን ነው። የኮሚኒቲ ሺልድ ዋንጫ የመሰለ ነው። በጣም ነው የሚያምረው እውነት። እነዚህ ይሄኛው የረከቦት እንትን ነው፣ ሰርቪስ ነው። ቡና እየገዛችሁ አበረታቷት። በጣም በተመጣጣኝ እኮ ኦልሬዲ ከዋናው ጋር ተወዳዳሪ ነው። በጣም በርካሽ የአገሬው ሰው ጥንቡን ጣለ የሚባለው ለምን ወስደና እናተርፍበትም ነው በሚባል ነውና ደውላችሁ ኮንታክት አድርጓት። ይሄን የመሳሰለ እንግዲህ የቤት ውስጥ ጌጦች የውጭ ኮተት ምንም አይሰራም። ፍሬም በፍሬም ቤታችሁን ማስዋብ ካልቀረ ሎካል በተሰሩና በጣም ሎ ኮስት በሆኑ ነገሮች አስቡ በቻላችሁ ታቅም ለማለት ያክል ነው። ይመቻችሁ። እንወዳችኋለን። ቴንክ ዩ